በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የምሕረት አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ተከታታይ የትምህርታችን ርዕስ ክርስቶስ ለምን ሰው ሆነ የሚል ነው። እግዚአብሔርን አጋዥ ብሩክ መንፈሱን ገላጭ አድርገን የሦስተኛውን ቀን ትምህርት እንጀምራለን። የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ያለውን በጸሎት መንፈስ ሆነን እናነባለን። ቃልም ሥጋ ሆነ፣ ጸጋንና እውነትንም ተመልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ለሰው ልጅ የሚኖርበትን ሀገር፣ የሚኖርበትን ከተማ፣ የሚኖርበትን ቤት፣ የሚኖርበትን ኑሮ የምትሰጥ አምላክ ለአንተ ምስጋና እናቀርብልሃለን። ወደምንሄድበት ቀድመ የሄድከው መንገዱንም ያጠራኸው እቺ ቀን ከመምጣቷ ከብዙ ዘመን በፊት ይችን ቀን ታውቃት ነበረ። ይችን ቀን ለእኛ ሰራሃት። ተግባራችንንም አንተ ከወንክልን፣ ፍላጎታችንንም አንተው ፈጸምክልን። አምላካችን ሆይ ወደ ቀደምክበት በእውቀትህ ወደ ታወቀው ነገ እንጓዛለንና ስለታወቀችዋ ስለዚች ቀን እናመሰግንሃለን። አምላካችን ሆይ መናገርህ ያጽናናል፣ ልብን ያቃጥላል፣ መንፈስንም ያቀጣጥላል። መናገርህ ተድላን ይሰጣል፣ የሞትን ድምፅ ይሽራል፣ ስጋትና ፍርሃትን ይረግጣል። መናገርህ ደውያትን፣ አጋንንትን፣ ክፉዎችንም ተንኮልና መርበቡን ሁሉ ይበጣጥሳል። አቤቱ ሆይ በመናገርህ ሕይወት ስለሆንከን እናመሰግንሃለን። በሕይወት መንገዳችን ለአንድ ቅጽበት ለቅጽበትም ሽርፍራፊ ያልተለየህን እግዚአብሔር ሁሉ ወዶ ሳይወድም ሲርቅ ሲሸሽ አንተ ግን ያው አንተ ሆነ ትኖራለህና ጌታችን ሆይ ከእናታችን ማኅፀን ጀምሮ እስከዚች ቀን ድረስ ስለ መገብከን፣ ስለ ጠበቅከን፣ ስላኖርከን እናመሰግንሃለን። አምላካችን ሆይ አንተ ደጃፍን ትከፍታለህ፣ አንተ መንገድን ትከፍታለህ፣ አንተ ዓይንን ትከፍታለህ፣ አንተ ልቡናን ትከፍታለህ፣ አንተ ወህኒዎችን ትከፍታለህ፣ መቃብርንና ሲኦልንም ትከፍታለህ። አምላካችን ሆይ ባለ ቁልፉ አንተ ነህና ዛሬም በተዘጋብን ነገር ሁሉ መከፈት እንዲሆንልን እንማጸናለን። የሁሉ ጌታ እግዚአብሔር ሆይ ከሁሉ በላይ ቅዱሳት መጻሕፍትን እንድንረዳ እንድናስተውል ቃልህንም ደግሞ እንድናውቅና ምስጢሩም እንዲበዛልን ሰማይ እንዲከሰትልን ደጅ እንጠናሃለን። እኔን ባሪያህንና በፊትህ ያሉትን እነዚህን ባሪያዎችህን በፍጹም ምሕረትህ በታላቅ ማዳንህ በምትጎበኝበት ቀን አቤቱ አስበን። ይችን ሀገርና ሕዝቦቿን አቤቱ ይቅርበል። ለዓለም ሕዝቦችና መሪዎች ሁሉ የምሕረት የይቅርታ ቃልህን እንድትልክ አቤቱ እንማጸናለን። ለተጨነቀው ለሰው ልጅ በብዙ መንገድ ለሚያምጠው ሁሉ ሰው ባለ የቤት ሥራ ሆኖ አንዱ አንዱን መስማት አንዱ ለአንዱ መድረስ እስኪያቅተው ድረስ የተጨነቀበትን ይህንን ዘመን ሁሉ ታማሚ፣ ሁሉ ራሴን ባይ፣ ሁሉ በሽተኛ የሆነበትን ይህንን ዘመን ሁሉ ባለ ጉዳይ፣ ሁሉ ባለ ጥያቄ፣ ሁሉ ባለ እንቆቅልሽ የሆነበትን ይህንን ወራት
አቤቱ በመልስነትህ እንድትለውጠው እንማጸናለን። ጌታ ሆይ ዘመኑ እየመሸ ነውና ከእኛ ጋር እንድትሆን፣ እንድታረጋጋን፣ እንድታጽናናን፣ እንድታበረታን ተስፋ መንግሥተ ሰማያትንም እንድትስልብን አቤቱ እንማጸናሃለን። ስለ ቸርነትህ ክብራችንን እንድናውቅ የከበረውን ከተዋረደ የምንለይበትን ጸጋ የምንመርጥበትንም አቅም እንድትልክልን አቤቱ እንማጸናለን። አገልግሎታችንን እንድትባርከው፣ ያመኑትን እንድታጸና፣ የሳቱትን እንድትመልስበት፣ ከአሚነ ሥላሴ ርቀው ያሉትን አብ ወልድ መንፈስ ቅዱስ አንድ አምላክን ወደ ማመን እንዲመጡ በጥምቀት ጸጋም እንዲከብሩ አቤቱ እንማጸናሃለን። ስለ ቸርነትህ የቤተ ክርስቲያን ደጆች ሁል ጊዜ ለምህረት የተከፈቱ እንዲሆኑ፣ ሃይማኖት እንዲጸናልን፣ ሀገር እንዲሰነብትልን አቤቱ ደጅ እንጠናሃለን። በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን በማይረሳ አእምሮ አቤቱ አስባቸው። የታመመው በዚህ ቀን ይፈወስ፣ የወደቀው ይነሳ፣ ያዘነው ይጽናና። ወዳጆቹን በሞት የተነጠቀ አጽናኝ መልአክ ከእርሱ ጋር ይሁን። የተወዳጅ እግዚአብሔር ሆይ በጦርነቱ ለሚያልፉ ሕዝቦች ደግሞ ሰላምህን ከሰማይ ይዘዝላቸው። የሰላም መልእክተኞችን የምስራች የሚናገሩትን አገልጋዮች አንተ አብዛቸው። ጌታችን እግዚአብሔር ሆይ ልመናችንን ስለሰማ ከቸርነትህ የተነሳ ስለተቀበልከን እናመሰግንሃለን። ይህንንም አገልግሎት ደግሞ እንድታበረታ፣ እንድታግዘው፣ እንድታሰፋ፣ ለዚህም አገልግሎት የሚቆሙትን ደግሞ እንድታስነሳ አቤቱ እንማጸናለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ ክርስቶስ ለምን ሰው ሆነ፣ አምላክ ለምን ሰው ሆነ የሚል ነው። አምላክ ሰው የሆነው አስገዳጅ ኃይል መጥቶበት አይደለም፣ በፈቃዱ ነው። በፈቃዱ ሰማያዊ አምላክ ምድራዊ ለመሆን የዘላለም አምላክ በጊዜ ሰንጠረዥ ውስጥ ለመግባት ፈቀደ። አስቀድሞ በመልኩ በአምሳሉ የፈጠረን ጌታ መልካችን በኃጢአት በተሰበረ ጊዜ የገዛ መልኩን ሊያድስ ሰው ሆነ። ሰው ካልሆንኩኝ ሰውን አላድንም ብሎ ሰው ሆነ። ዛሬም ሰዎችን ለማዳን፣ ሰዎችን ለማትረፍ ሰው መሆን ያስፈልጋል። ሰው ሆነን መፈጠራችን ጸጋ ነው። ሰው ሆኖ መኖራችን ግን ምርጫ ነው። ብዙዎች ሰው ሆነው ተፈጥረዋል፣ በሰው ቅርጽና መልክ ይታያሉ። ሰውነት ግን እንደራቃቸው በብዙ እናስተውላለን። ካሉብን ትካዜዎች ዋነኛው የበሽታ ስጋት፣ የኢኮኖሚ መዋዠቅ፣ የጸጥታ መጥፋት፣ መልካም አመራር አለማግኘት አይደለም። ዋነኛው ስጋታችን ሰው አለመሆኑ ነው። ሰው ካልሆነ ከአራዊት ይልቅ የከፋ ይሆናል። አምላካችን ሰው ሊያደርገን ሰው ሆነ። ይህንን ሲያደርግ የኛ ጥሩነት አላስገደደው፣ ምክንያቱም ጥሩ አይደለንም። አምላክ በይሉኝታ ይህንን አላደረገም። ፈጥሮ ጣለ እባላለሁ ብሎም ይህንን አላደረገም። ማንም ሳያስገድደው በራሱ ፈቃድ ከፍቅሩ ታላቅነት የተነሳ ሰው ሆነ። አምላክ ሰው መሆኑ ለኛ ክብራችን ነው።
አምላክ የኛን ዓለም መጎብኘቱ ያልተለየውን ዓለም ባልተለየው ዓለም ላይ መመላለሱ ለኛ ክብር ነው። የታላላቅ ሀገር መሪዎች ሀገራችንን ሲጎበኙ በታሪክ ይመዘገባል። ዝግጅቱ ከፍ ያለ ነው። ደስታው ወደር የለውም። እነዚህ ሁሉ ሟቾች ናቸው። እነዚህ ሁሉ ሎተሪ ወጥቶላቸው የነገሱ ናቸው። በባህሪው አምላክ የሆነ እርሱ የኛን ምድር ጎበኘ ብቻ አይደለም የምንለው። ከስጋችን ስጋ ከነፍሳችን ነፍስን ነስቶ ሰው ሆነ። ምንድነው ያገበረው? ምንድነው ያስገደደው? ፍቅር ብቻ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው የሆነበትን ዘመን ዓመተ ምሕረት፣ ዓመተ ስጋዌ፣ ዓመተ እግዚ እያልን እንጠራዋለን። ዘመን ለሁለት ተከፍሏል። ጌታችን ኢየሱስ ክርስቶስ ከመምጣቱ በፊት የነበረው ዓመተ ፍዳ፣ ዓመተ ኩነኔ ተብሎ ይጠራል። ለምን? አምላክ ሰው አልሆነም። የአምላክ ደም በመስቀል ላይ አልፈሰሰም። ካሳ አልተከፈለም። እውነተኛው መስዋዕት አልተሰዋም። ድህነተ ዓለም አልተፈጸመም። ዕዳ አልተከፈለም። እስራት አልተበጠሰም። ሰንሰለት አልተቆረጠም። መቃብር አልተደፈነም። ሲኦል አልተበዘበዘም። ስለዚህ ዓመተ ፍዳ፣ ዓመተ ኩነኔ ይባላል። ዓለም እንኳ ያለ ክርስቶስ የኖረችበትን ዘመን እንደ ባከነ ዘመን በመቁጠር ከክርስቶስ ልደት በፊትና በኋላ እያለች ትጠራለች። እውነተኛ እድሜያችን መቆጠር የሚጀምረው ሕይወት የሆነውን ክርስቶስን ካገኘን ጊዜ አንስቶ ነው። ከክርስቶስ ልደት በፊት የነበረው ዓመተ ፍዳ፣ ዓመተ ኩነኔ ይባላል። አንዳንድ ሰዎች በስህተት ዓመተ ዓለም ብለው ይጠራሉ። ዓመተ ዓለም የሚባለው ከፍጥረት ወይም ይህ ዓለም ከተገኘበት እስከ ዛሬዋ ቀን ድረስ ያለው ነው። እርሱ ዓመተ ዓለም ይባላል። ዓመተ ዓለም የዓለም ጠቅላላ ዕድሜ ነው። ከክርስቶስ መወለድ በፊት የነበረው ግን ዓመተ ፍዳ፣ ዓመተ ኩነኔ ይባላል። ከክርስቶስ ልደት በኋላ ያለው ዘመን ዓመተ ምሕረት ይባላል። የምህረት ዓመት ይባላል። ደርግ ወደ ስልጣን እንደመጣ እግዚአብሔር የለሽ ርዕዮትን መከተል ጀምሮ ነበር። ከተከለከሉ ነገሮች አንዱ ዓመተ ምሕረት ብሎ መጻፍና መናገር ነበር። አያችሁ፣ እግዚአብሔር የለሽነት የምህረት ዓመትን መጥራት አይፈልግም። ዛሬ ቀን እንኳ ስንጽፍ ዓመተ ምሕረት አንልም፣ ዓመተ ክርስቶስ አንልም። ይሄ ግን ለኛ ክብራችን ነው። በምንጽፈው በቀኑ ቀኑን ስንጽፈው እየሰበክን ነው። ዓመተ ምሕረት ቅድስት ቤተ ክርስቲያን ኦርቶዶክሳዊት ተዋህዶ ያለፉትን 2000 ዓመታት ዓመተ ምሕረት ነው የምትለው። ለምን? ክርስቶስ ሰው የሆነበት ዓመት ነው። ይቺ ቤተ ክርስቲያን በካሌንደሯ ሳይቀር ክርስቶስን እየሰበከች ነው። በቀን አቆጣጠሯም ክርስቶስን እያወጀች ነው። ዓመተ ምሕረት የምህረት ዓመት፣ ክርስቶስ ሰው የሆነበት የምህረት ዓመት ተብሎ ይጠራል። ዓመተ እግዚ ተብሎ ይጠራል። የጌታ ዓመት ማለት ነው። ይሄም በኢሳይያስ
በሉቃስ ወንጌል ላይ የተጻፈልን ነው። የጌታን ዓመት ሰብክ ዘንድ ልኮኛል ይላል። የጌታ ዓመት። ስለዚህ ይህ ዓመት አስፈሪ ነው፣ ይህ ዓመት አስጊ ነው አንልም። ክርስቶስ ሰው ከሆነበት ጊዜ አንስቶ የጌታ ዓመት ነው። ዘመኑ የገሌ ነው የነገሊት ነው አንልም። የጌታ ዓመት ነው። የክርስቶስ ሰው መሆን ዘመንን ዓመተ ምሕረት፣ ዓመተ እግዚ፣ ዓመተ ጸጋ፣ ዓመተ ስጋዌ ያሰኘ ነው። የጌታ ሰው መሆን ዓመተ ምሕረት፣ ዓመተ ጸጋ፣ ዓመተ እግዚ፣ ዓመተ ስጋዌ ያሰኘ ነው። አሁን ያለነው በስጋዌ ዘመን ነው። በጸጋ ዘመን ነው። በምህረት ዘመን ነው። በጌታ ዘመን ነው። ደስ ሊለን ይገባል። አምላክ ለምን ሰው ሆነ? ይሄንን እየተነተንን ያለነው ባለፉት 2 ሳምንታት 5 ምክንያቶችን ጠቅሰናል። ዛሬ ከ6ኛው እንቀጥላለን። አምላክ ለምን ሰው ሆነ? አምላካችን አይታይም እያሉ ያዝኑ የነበሩትን እስራኤልን ለማስደሰት ነው። እስራኤላውያን በአንድ አምላክ የሚያምኑ ነገር ግን በብዙ ጣዖታውያን ህዝቦች የተከበቡ ነበሩ። በእስራኤል ዙሪያ ያሉ ሁሉ አረማውያን ነበሩ። ብዙ አማልክትን የሚከተሉ ነበሩ። እግዚአብሔርን በአምልኮቱ የሚበድሉት ነበሩ። የሰው ልጅ ቢሰርቅ፣ የሰው ልጅ ሌላም ኃጢአት ቢሰራ የሥጋ ድካም ነው። የእግዚአብሔርን አምልኮት መስረቅ፣ የእግዚአብሔርን አምልኮት ለፍጡር መስጠት አመፃ ነው። እግዚአብሔር በአምላክነቱ ቀናተኛ ነው። እግዚአብሔርን አህሎ የሚመለክ፣ እግዚአብሔርን አህሎ የሚወደስ፣ እግዚአብሔርን አህሎ የሚሰገድለት በሰማይም በምድርም የለም። እስራኤላውያን ልዩ የሚያደርጋቸው አንዱን አምላክ የሚያመልኩ ነበሩ። በዙሪያቸው ደግሞ ብዙ ጣዖቶችን የፈጠራቸውን ጌታ ሳይሆን የፈጠሩትን እንጨት አለዝበው ድንጋይ ጠርበው የሰሩትን ጣዖት የሚያመልኩ ነበሩ። ከነርሱ ለሚያንሰው ነገር የሚሰግዱ ነበሩ። እነዚህ አረማውያን መስዋዕት አድርገው ለአጋንንት የበህር ልጆቻቸውን ያቀርቡ ነበር። ልብ አድርጉ። ከጣዖታት ጀርባ ያለው ሰይጣን የበህር ልጅህን ሰዋልኝ የሚል በእሳት ውስጥ የሚያሳልፍ ነው። የምናመልከው አምላካችን ግን አንድ ልጁን ለቤዛ ዓለም አሳልፎ የሰጠ ነው። ሙቱልኝ ሳይሆን ልሙትላችሁ የሚል መስዋዕት የሆነን አምላክ ነው። ታዲያ እስራኤላውያን የአሕዛብ አምላካቸው ይታያል፣ የኛ አምላክ ግን አይታይም እያሉ ያዝኑ ነበር። እርሱ እግዚአብሔር ለፈለጉት ቅርብ ነው፣ ለናፈቁት የሚገለጥ አምላክ ነው። ስለዚህም የአሕዛብ አማልክት ይታያሉ፣ የኛ አምላክ ግን አይታይም እያሉ ይጓጉ፣ ይናፍቁ፣ ይቀኑ ለነበሩ ለእስራኤላውያን ተድላ ደስታ ለመሆን የማይታየው አምላክ በሚታይ ሥጋ ተገለጠ። የማይታየው የአብ ልጅ በሚታይ ሥጋ ተገለጠ። አምላካችን በጣም ሩቅ፣ የኛ ጉዳይ የማይሰማው፣ ከኑሯችን ገለልተኛ የሆነ አይደለም። 1 ሰዓት
ከፋብሪካው ከተሰራበት ከወጣ በኋላ ዳግም ከፋብሪካው ጋር ግንኙነት ላይ ኖረው ላይመለስ ይችላል። እግዚአብሔር ማለት ሰውንና ዓለምን እንደዚህ ፈጥሮ የለቀቀው አይደለም። በዕለታዊ መግቦት፣ በዕለታዊ ቸርነት፣ በዕለታዊ ጥበቃ ኖላዊነት የሚያስተዳድረው አምላክ ነው። ይሄ አምላክ ሰው ሆነ። ከእርሱ ጋር በላን፣ ጠጣን፣ ዳሰስነው፣ አቀፍነው፣ ሳምነው። ይሄ በእውነት ትልቅ ደስታ ነው። ቅድስናው ኃጢአተኞችን የማይገፋ መጸብሃን ቀራጮች ኃጢአተኞች ከእርሱ ጋር ለመዋል የማይሰቀቁት ነበረ። ፀሐይ ቆሻሻ ቦታ ብትወጣ እንደማትቆሽሽ በረከሰው ዓለም ላይ በመገኘቱ ጠባዩ አላደፈም። እርሱ ቅዱስ ሆኖ የሚቀድስ ንጹሕ ሆኖ የሚያነጻ ጠባዩን ለሰው የሚሰጥ የሚያወርስ ነው። ሰባተኛ አምላክ ለምን ሰው ሆነ? አምላክ አካል የለውም እያሉ የሚያምኑትን ለማስተማር ነው። በብዙ ፍልስፍና በብዙ የጣዖት ጎዳና ይጓዝ የነበረ ዓለም ነው። ክርስቶስ የመጣበት ያ ዘመን ሮማውያን ራሳቸውን የሚያስመልኩበት፣ ግሪካውያን በፍልስፍና በጥበብ ዓለምን ከዱር አወጣ ነው እያሉ የሚመኩበት፣ አይሁዳውያን ባለ መጽሐፍ ሆነው ሃይማኖትን የሚያካሂዱበት፣ በመስዋዕት አማካኝነት የአምላክን ምሕረት የሚለማመኑበት ዘመን፣ እንዲሁም ምልክቶችን ድንቆችን የሚናፍቁበት ዘመን ነው። አምላክ አካል የለውም እያሉ በዛ ዘመን የሚያስተምሩ ነበሩ። ስለዚህም የአብ ቃል ኢየሱስ ክርስቶስ የአብ ቃል የሆነው የሰውን ሥጋ ለበሰና አምላክ አካል እንዳለው ገለጠ። አምላክ አካል እንዳለው አስተማረ። አብ ወልድ መንፈስ ቅዱስ ብለን ስንናገር አብ ማለት የአካሉ የህልውናው ስም ነው። ወልድ ስንልም በተለየ አካሉ የአካሉ ስም የህልውናው ስም ነው። መንፈስ ቅዱስ ስንልም በተለየ አካሉ የአካሉ የህልውናው ስም ነው። አብ ወልድ መንፈስ ቅዱስ ሶስት አካላት አንድ አምላክ ብለን ነው የምናምነው። ሶስት አስማት ስሞች ማለት ነው። አስማት ሲባል ጥንቆላ እንዳይመስላችሁ። ስም የሚለው ቃል ብዜቱ አስማት ይባላል። አብ ወልድ መንፈስ ቅዱስ ሶስት አስማት አንድ መለኮት ነው። የአብ አካሉ ልዩ ነው። የወልድ አካሉ ልዩ ነው። የመንፈስ ቅዱስ አካሉ ልዩ ነው። አይሁዳውያን አንድ አምላክ ሲሉ አንድ ገጽ እያሉ ነው። እኛ አንድ አምላክ ስንል እንደ አይሁድ አንድ ገጽ አንድ አካል እያልን አይደለንም። ሶስት አካላት ስንልም እንደ አሕዛብ ብዙ ጣዖታትን እየተናገርን አይደለም። በሶስት አካል የተገለጸ አንድ አምላክነትን ነው የምናምነው። በሶስት ስሞች የሚጠራ አንድ ስልጣንን ነው የምናምነው። አዎ አምላክ አካል የለውም የሚሉ እነርሱን ሊያስተምር ሰው ሆነ። ስምንተኛ ግዙፍ ሥጋ እርኩስ ነው የሚሉትን ለማስተማር ሰው ሆነ። በዚያ ዘመን ላይ ሰልጥኖ የነበረው ኋላም የሐዋርያትን ትምህርት አገልግሎት እያወከ የነበረው የኖስቲሳውያን ወይም የግኖስቲኮች አስተሳሰብ ነበረ።
ግኖስቲኮች ወይም እነኚህ ራሳቸውን የእውቀት ሰዎች ብለው የሚጠሩ ዓለም የሚድነው በተዋህዶ፣ ዓለም የሚድነው በጸጋ፣ ዓለም የሚድነው በቤዛነት ሳይሆን በእውቀት ነው ብለው ያምኑ ነበረ። ስለዚህ ዕውቀትን እንደ አምላክ፣ ዕውቀትን እንደ ቤዛ፣ ዕውቀትን እንደ መዳን ምክንያት አድርገው ይጠሩ ነበረ። እነዚህ ኖስቲሳውያን ወይም ግኖስቲካውያን የሚያምኑት ምንድን ነው? ለአምላክ ምንታዊነትን ሰጥተዋል፣ ሁለትነትን ሰጥተዋል። ቅዱስ አምላክ አለ፣ እርሱ የማይታይ ነው፣ እርኩሱ ግን የሚታይ ነው ብለው ያምናሉ። የማይታየው አምላክ እንደ እርሱ ጠባይ የማይታዩ ቅዱሳን ፍጥረታትን አስገኝቷል። የሚታየው አምላክ ደግሞ እንደ ራሱ ጠባይ የሚታዩ ግን ርኩሳን የሆኑ ፍጥረታትን አስገኝቷል። ስለዚህ በእነሱ አስተሳሰብ ያ ቅዱስና ብሩክ የሆነው አምላክ ግዙፍ የሆነውን እርኩስ ሥጋ አይዋሃድም ብለው ያስተምሩ ነበረ። በዚህ ምክንያት አምላክ ሰው ሆነ የሚለውን ትምህርት ተቃዋሚ ሆነዋል። በኋላ ዘመን ለተነሱ ኑፋቂዎች ሁሉ መነሻ ሆነዋል። ይህንን በማስመልከት አንደኛ ዮሐንስ ምዕራፍ 4 ከቁጥር 1 ጀምሮ እንዲህ ይላል። ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና። የእግዚአብሔርን መንፈስ በዚህ ታውቃላችሁ። ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስን በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህም የክርስቶስ ተቃዋሚው መንፈስ ነው። ቅዱስ ዮሐንስ እነዚህን ግኖስቲካውያን እየተቃወመ ትምህርታቸውን እያፈረሰ ነው። አዎ ግዙፍ ሥጋ እርኩስ ነው የሚሉትን እነርሱን ለማስተማር ሥጋ በምርጫው እንጂ በተፈጥሮ በግዙፍነቱ በመዳሰሱ እርኩስ አለመሆኑን ሊያስተምር የኛን ሥጋ ተዋሃደ። ረቂቅ አምላክ ግዙፍ ሥጋን ተዋሃደ። በዚህም በፍልስፍና መንገድ የተዋረደውን ሥጋ አከበረ። አንዳንድ ጊዜ ይሄ የግኖስቲካውያን አስተሳሰብ የሚነዳቸው ሰዎች አሉ። ሥጋቸውን እንደ እርኩስ የሚቆጥሩ ሰዎች አሉ። ሥጋዬ እርኩስ ናት የሚሉ ሰዎች አሉ። ነገር ግን ሥጋ ብቻ ሳይሆን ነፍስ የምትመኘው የምትፈልገው የምትወስነው እርሷም ተጠያቂ ናት። ጽድቅ ስንሰራ ሥጋችን አብሮ ይሰራል። መስጠት ብንፈልግ ሆድ ቢራራ የሚሰጥበት ግን መሳሪያው እጁ የሥጋ ነው። ስለዚህ ሥጋና ነፍስ በአንድነት ይነጥቃሉ። ሥጋና ነፍስ በአንድነት ይመጸውታሉ። ለዚህ ነው ትንሣኤ የሚከናወነው። ነፍስ ጽድቅ ብትሰራ ብቻዋን አልሰራችም፣ ከሥጋ ጋር ነው። ሥጋም ተነስቶ የጽድቅን ዋጋ ማግኘት አለበት። ነፍስ ኃጢአት ብትሰራ ብቻዋን አልሰራችም፣ ሥጋም አብሮ ሰርቷል። ስለዚህ ሥጋም ተነስቶ ቅጣቱን ማግኘት አለበት። ትንሣኤ ዘጉባኤ የምንለው የመጨረሻው ቀን ትንሣኤ ዘለ ክብር የምንለው ትንሣኤ ዘለ ሐሳር የምንለው ሥጋና ነፍስ በአንድነት ጽድቅና ኃጢአትን ስለሰሩ ነው። ለጽድቅ ጽድቅን ለኃጢአት ዋጋ ለመስጠት ትንሣኤ ይከናወናል። ሥጋ እርኩስ ነው ብለው ዛሬም የሚያስቡ ሰዎች አሉ። እንዲህ አይነት ሰዎች ራሳቸውን በጣም ያጎሳቁላሉ። ልብ አድርጉ፣ መጾም ማለት ራስን ማጎሳቁል አይደለም። አይታጠቡም፣ መታጠብን ይጠላሉ፣ ልብሳቸውን ያቆሽሻሉ፣ በተባይ መበላትን እንደ አገልግሎት መስቀል እንደ መሸከም አድርገው ይቆጥሩታል። ይሄ ፍጹም ስህተት ነው።
ይሄ የግኖስቲካውያን አስተሳሰብ ነው። እኛ የእግዚአብሔር ቤተ መቅደስ ነን። ቤተ መቅደስ ካለው ጠባይ የመጀመሪያው ንጽህና ነው። ንጹህ መሆን አለብን። ንጹህ መሆን አለብን። የተጠራ ነው ራሳችንን እንድንክድ እንጂ ራሳችንን እንድንጥል አይደለም። ራስ መጣል ስንፍና ነው። ራስን መካድ ግን የክርስቶስ የመስቀል ወዳጅ ባልንጀራ መሆን ነው። ዛሬም ስጋን እንደ ርኩስ የሚያዩ ሰዎች አሉ። ስጋቸውን በማሰቃየት በስጋቸው ላይ አደጋ በማድረስ እግዚአብሔርን የሚያገለግሉ የሚመስላቸው ሰዎች አሉ። ይሄ ፍጹም ስህተት ነው። የእስክንድርያ ቤተክርስቲያን የእስክንድርያ ትምህርት ቤት ጥንታዊ የሆኑ የእስክንድርያ ትምህርት ቤት ታዋቂ የሆነው ብዙዎች የወጡበት የእስክንድርያ ትምህርት ቤት የዚያ መምህርም አስተማሪም መሪም የነበረው አርጌንስ አንዱ እንደ ስህተት የተቆጠረበት ነገር አካሉን የስጋ አካሉን በመስለቡ በዚህ ምክንያት ስህተት ፈጽመሃል፣ የእግዚአብሔርን ሕንፃ አጉድልሃል ተብሎ በስህተት ተፈርጇል። ይሄ ሰው በጣም አዋቂ ሰው ነው። ያንን ያደረገበት ምክንያት በዚያ ትምህርት ቤት ሴቶች ገብተው ይማሩ ስለነበረ እንቅፋት እንዳልሆንባቸው ብሎ ለነሱ ህሊና ነው። የገዛ አካሉን ቆረጠ። በዚህ ምክንያት ቤተክርስቲያን ለይተዋለች። አዎ ይሄ ስጋችን ባደራ የተቀበልነው ነው። አይናችሁን፣ እጃችሁን፣ እግራችሁን የሰራ አካላችሁን ሁሉ መጠበቅ አለባችሁ። እግዚአብሔር ይጠይቃችኋል። ንጹህ መሆን አለባችሁ። መንከባከብ አለባችሁ። ጤናችሁን መጠበቅ አለባችሁ። ስፖርታችሁን፣ እንቅስቃሴያችሁን ማድረግ አለባችሁ። ምክንያቱም ሰውነታችን የእግዚአብሔር አደራ ነው። ዛሬም ግዙፍ ስጋ ርኩስ ነው ብለው የሚያስቡ ሰዎች ስጋቸውን በመቅጣት ወይም በማስጨነቅ አደጋ በማድረስ ራስን በመጣል እግዚአብሔርን ለማስደሰት ይሞክራሉ። ይሄ ግን ፍጹም ስህተት ነው። ፍጹም ስህተት። የሚያሳዝነው ደግሞ ንጹህ ቄስም ሲያዩ ይናደዳሉ። እንደው ንጹህ የለበሰ እንደው ጳጳስም ሲያዩ የሚበሳጩ ሰዎች አሉ። እንዴ አይሆነ ወገኖች፣ እንዴት በማህበር እንቆሽሻለን? ያ እናንተ ምርጫ፣ ያ እነዚያ ሰዎች ምርጫ ሊሆን ይችላል። እንደውም አባቶቻችን ንጹህ መሆን አለባቸው። መነኮሳት ንጹህ መሆን አለባቸው። ይሄ አርአያነትም ነው፣ አስተማሪነትም ነው። ንጹህ ለብሶ ንጹህ ሆኖ ዓለምን መናቅ ይቻላል። ቆንጆ ሆኖ መመንኮስ ይቻላል። ዓለምን መናቅ ይቻላል። የእግዚአብሔር ጥሪው ከዓለም እንድንወጣ ሳይሆን ዓለም ከልባችን እንድትወጣ ነው። ላወቀበት ሰው መሃል ከተማም አዲስ አበባም ገዳሙ ሊሆን ይችላል። ብዙ የማይታይ ቆብ ያደረጉ ብዙ ሰዎች ናቸው። ልብሳቸው ንጹህ ነው፣ ሲታዩ ያማሩ ናቸው። ነገር ግን ውስጣቸው መናኝ ነው። ያ ነው የሚፈለገው። ከውዳሴ ከንቱ ይጠብቃል። እሱ ስውር አገልግሎትን ለእግዚአብሔር ለመስጠት ይረዳል። ደግሞም ዋጋን ከእግዚአብሔር ብቻ መጠበቅ ክርስቲያንነት ነው። ዘጠነኛ ክርስቶስ ለምን ሰው ሆነ? ተስፋ አበውን ሊፈጽም ክርስቶስ ሰው ሆነ። ክርስቶስ ሰው የሆነው የአበውን ተስፋ ሊፈጽም ነው። የአበው ተስፋ ብቻ አይደለም፣ የነቢያት ትንቢትን ሊፈጽም ነው። ነቢያት ባሻገር ያዩት ክርስቶስን ነው። ክርስቶስ ሲጸነስ፣ ሲወለድ፣ ሲሰደድ፣ ሲያስተምር፣ ሲሰቃይ፣ ሲነሳ፣ በክብር ሲያርጋዩት። ትንቢት ማለት ክርስቶስ ነው። የትንቢት ሆዱ፣ የትንቢት ቡጡ፣ የትንቢት ማዕከሉ ክርስቶስ ነው። ነጭ የለበሽ ጥቁር የለበስክ የሚባል ትንቢት የለም። ትንቢት ክርስቶስ ነው። የትንቢት ቀስቱ ክርስቶስን የሚያመለክት ነው።
የትንቢት አገልግሎቱ በትውልድ ላይ የክርስቶስን ናፍቆት መሙላት ነው። በዓለም ላይ ሰውን ማደላደል አይደለም። ነቢያት ሁሉ አገልግሎታቸው 85% ዛሬን የሚመለከት ንስሐ ግቡ ነው። የሕይወት እርምትን የሚመለከት ነው። 15% ስለወደፊቱ የሚያዩበት ነው። ስለዚህ አንድ ነቢይ ብለን በዚህ ዘመን የምንጠራው ሰባኬ ወንጌል የሆነውን አገልጋይ ነው። በአደባባይ ቆሞ የእግዚአብሔርን ቃል የሚናገር የሚተረጉም እርሱ እንደ ነቢይ ይቆጠራል። ትንቢተ ነቢያትን ሊፈጽም ክርስቶስ ሆነ። ክርስቶስ ባይመጣ ኖሮ እነ ኢሳይያስ ሁሉ ዛሬ ነቢይ ሐሰት ይባሉ ነበር። ለነቢያት ሁሉ የትንቢታቸው እውነት ክርስቶስ ነው። የክርስቶስ መምጣት ብሉይ ኪዳን ቅዱስ መጽሐፍ ተአማኒ መጽሐፍ እንዲሆን አድርጎታል። ሱባኤ ሊቃውንትን ሊፈጽም ክርስቶስ መጣ። የክርስቶስ መምጣት በሱባኤም ተሰልቷል። በነቢዩ በዳንኤል ላይ እንደምናነበው በሱባኤ ተቀምሮ የተቀመጠ ነው። የዚች ዓለም ድህነት የዚች ዓለም ህልፈት በሱባኤ የተቀመረ ነው። ለሊቃውንቱ እግዚአብሔር በሱባኤ የመምጣቱን ነገር ይገልጽላቸዋል። ካህናት በምሳሌ ክርስቶስን አገልግለውታል። የሚሰውት እያንዳንዱ የበግ መስዋዕት ስለ ዓለም ኃጢአት የሚሰዋውን የኋላውን በግ ክርስቶስን አመልካች ነበር። ክርስቶስ በምሳሌነት በብሉይ ኪዳን መቅደስ ውስጥ መስዋዕትነቱ በየቀኑ ይተረክ ነበር። ሕገ ኦሪትን ሊፈጽም ክርስቶስ ሰው ሆኗል። ጸሎተ ቅዱሳንን ሊፈጽም ክርስቶስ ሰው ሆኗል። ሰማያትን ቀደምን ነው ብትወርድ እያሉ የለመኑትን ውረድ ተወለድ አድነን እያሉ የተማጸኑትን የቅዱሳንን ጸሎት ሊፈጽም ክርስቶስ ሰው ሆኗል። ስለዚህ የክርስቶስ ሰው መሆን የ5500 ዘመን ናፍቆት የሞላበት ነው። የሰው ብቻ አይደለም የመላእክትም ናፍቆት የተሟላበት ነው። የክርስቶስን ሰው መሆን መላእክትም ይናፍቁ ነበር። ወደ ኋላ እናየዋለን። ስለዚህ የክርስቶስ ሰው መሆን የዓለም ሁሉ መልስ ነው። የዳቦ ጥያቄ ቢመለስ ድሆችን ያስደስታል፣ ለባለጠጎች ያን ያህል ነው። ያንዳንድ በሽታዎች መድኃኒት ቢገኝ ታማሚዎችን ያስደስታል፣ ለሁሉ ግን መልስ አይደለም። ለሁሉ መልስ ሊሆን ክርስቶስ ተወለደ። የክርስቶስ መምጣት ያላስፈለገው የሰው ወገን የለም። ምክንያቱም ምንጩ አዳም መነሻው አዳም ደፍርሷል። ምንጩ ከደፈረሰ ወራጁ በግድ ድፍርስ ነው። ምንጩን ሊያጠራ አዳምን ሊክስ ክርስቶስ ሰው ሆነ። 10ኛ የረከሰችውን ምድር ሊቀድስ ክርስቶስ ሰው ሆነ። ወምድርኒ ትገብር ፋሲካ እንላለን። ተሐጺባ በደመ ክርስቶስ ምድር ፋሲካን ታከብራለች፣ በክርስቶስ ደም ተቀድሳለች። አዳም ሲረገም የአዳም የሆነ ሁሉ አብሮ ተረገመ፣ ምድርም ተረገመች። እሾህ አሜኬላ የሚያደማ ነገር የሚያሰቃይ ነገር የሚበቅልባት ሆነች። ኃጢአት ፍትወት ነገሰባት። ክርስቶስ ሰው የሆነው የረከሰችውን ምድር ሊቀድስ ነው። ምድር መልካም ሆና ነው የተፈጠረችው፣ በሰው በደል ግን ረክሳ ነበረ። ዛሬ በክርስቶስ መወለድ ምድር ተቀደሰች። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ነው የተባለው። ለምድር ሰላም ነው የተባለው። ምድር ተጨንቃ ነበረ፣ በክርስቶስ መወለድ አረፈች። ሰው ሲወድቅ ለሰው የሆነው ሁሉ አብሮ ወድቆ ነበረ። የወደቀችው ምድር በክርስቶስ ተነሳች። ይልቁንም የምድር ገዢ ተብሎ ሰይጣን ተጠርቷል። ሰይጣን በመሰረቱ በጥንተ ምክንያቱ የምድር ገዢ አይደለም። የምድር ገዢ የነበረው አዳም ነው።
አዳም ግን ነፃ ፈቃዱን አሳልፎ ለሰይጣን በመስጠቱ ሰይጣን የምድር ገዢ ሆነ። የምድር ገዢን ድል ሊነሳ ክርስቶስ ሰው ሆነ። ስልጣን በሰማይና በምድር ለሰው ተሰጠ። የሰው ልጅ የምድር ገዢ ብቻ አይደለም፣ በተዋህዶ ክርስቶስ በለበሰው ሥጋ የሰማይም ገዢ ሆነ። አምላክ ሰው ሆነ፣ ሰውም አምላክ ሆነ። 11ኛ የዓለምን ኃጢአት ለማስወገድ የዓለምን ኃጢአት ሊያስወግድ ክርስቶስ ሰው ሆነ። በብሉይ ኪዳን ዘመን የቀረቡት መስዋዕቶች ልክ የሌላቸው መባዎች ኃጢአትን አዳፈኑ እንጂ አላስወገዱም። ሰሎሞን የዳዊት ልጅ ሰሎሞን በቤተ መቅደሱ ምርቃት ቀን ከ20,000 በላይ መስዋዕትን ለእግዚአብሔር አቅርበዋል። ያ ስርየትን አላመጣም። ካህናት በየቀኑ መስዋዕትን ለኃጢአት ስርየት ያቀርቡ ነበር። ያ ምህረትን አላመጣም። የማስተስሪያ በዓል በሚባለው ቀን ብሔራዊ ንስሐ በየዓመቱ ይከናወን ነበር። ያ ግን ምህረትን አላመጣም። በዛን ቀን ተሰይሞ ምህረት የሚለምነው ሊቀ ካህናት እድሜ ከሰጠኝ በሚቀጥለው ዓመትም መስዋዕት አቀርባለሁ ብሎ ለራሱ ይናገር ነበር። ያ ማለት ነው የዛሬው እንደማይክስ፣ የዛሬው እንደማያድን፣ የዛሬው ኃጢአትን አንድ ጊዜ እስከ ዘላለሙ እንደማይደመስስ አምኗል ማለት ነው። የሰው ልጅ አይምሮ ሁሉ ለኃጢአት ተሸንፎ ነበር። ኢየሱስ ክርስቶስ ጌታችን ሰው ሆነ። አንድ ጊዜ ተሰውቶ የዘላለም ድህነትን ፈጸመ። ምክንያቱም የአምላክ ጠባዩ እንደዚህ ነው። አንድ ጊዜ ለዘላለም ነው የሚሰራው። አንድ ጊዜ ሰማይና ምድርን ሰራ፣ ትውልድ ይኖርበታል። አንድ ጊዜ ፀሐይ፣ ጨረቃ፣ ከዋክብትን አበጀ፣ እስካሁን ድረስ እያበሩ ነው፣ ቅያሬ አልተደረገም። አንድ ጊዜ በዕለተ ሰሉስ የበቀለች ቅጠል ዛሬም ድረስ አለች እየተዋለደች። አንድ ጊዜ የተፈጠረው አዳም እስከ ዛሬ ድረስ በመዋለድ በዘር ሐረግ አለ። እግዚአብሔር አንድ ጊዜ ለዘላለም ነው የሚሰራው። አንድ ጊዜ ምልጃን ፈጸመ፣ ለዘላለም ነው። አንድ ጊዜ መስዋዕትነትን ፈጸመ፣ ለዘላለም ነው። ዛሬ ክርስቶስ በአብ ፊት እንደሚወድቅ እንደሚነሳ አድርገን ማሰብ ፍጹም ስህተት ነው። ፍጹም ስህተት ነው። አንድ ጊዜ አስታረቀ፣ ለዘላለም ነው። ሲያስታርቅም ደግሞ ከአባቱ ጋር ብቻ አይደለም ከራሱም ጋር ነው። ሊቁ ቄርሎስ እንደሚነግረን ራሱ መስዋዕት አቅራቢ ካህን ከአብና ከመንፈስ ቅዱስ ጋር ደግሞ ተወካፌ መስዋዕት ተቀባይ ሆኖ አድኖናል። የክርስቶስን አስታራቂነት ከሌሎች አስታራቂነቶች ጋር ከሌሎች ምልጃዎች ጋር ደምረን የምናየው አጠጋግተን የምናመሳስለው አይደለም። አንድ ጊዜ ለዘላለም ነው። አንድ ጊዜ ለዘላለም ነው። በዮሐንስ ወንጌል በምዕራፍ 1 ቁጥር 29 መጥምቁ ዮሐንስ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ልብ አድርጉ። እነሆ የምወደው ልጄ እርሱ ነው አለ እግዚአብሔር አብ። በጉን አስተዋወቀ። እነሆ እርሱ የሚላችሁን አድርጉ አለች ቅድስት ድንግል ማርያም። በጉን አስተዋወቀች። ዮሐንስም እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። የዓለምን ኃጢአት የሚያጥብ አንድ ጊዜ ለዘላለም የሚሽር የእግዚአብሔር በግ። ለዘመናት የሰው በጎች ተሰውተው ነበረ፣ ምህረት አልመጣም። አንዱ በግ የእግዚአብሔር በግ ኢየሱስ ክርስቶስ ተሰውቶ ዓለም ዳነ። ስለዚህ ይህ ዓለም እንዲድን እንደነ እስክንድር፣ እንደነ ናቡከደነጾር፣ እንደነ ፈርዖን፣ እንደነ ቄሳር በገዳይነት መዝመት አይደለም የሚያስፈልገው፣ መስዋዕት መሆን ነው። ዓለምን የሚያድናት ገዳይነት ቢሆን ሺገሎ ጀግና መባል ቢሆን ኖሮ በዳነች ነበረ። ዓለም የምትድነው
በሺ ገዳይ ጀግኖች ሳይሆን ለሺ በሚሞተው ጀግና በክርስቶስ ነው። ለሺ በሞተው መስዋዕት በክርስቶስ ነው ዓለም የዳነችው። ዛሬም ቤታችሁን፣ አገራችሁን፣ ዓለማችሁን ለማዳን የሚያስፈልገው ጀግንነት የመግደል ሳይሆን የመስዋዕትነት፣ ከኔ ይቅር ማለት፣ እኔ ልጎዳ ማለት እሱ ነው የሚያድነው። ያንን ሊያስተምረን ክርስቶስ ሰው ሆኗል። ለአምላካችን ለእግዚአብሔር ምስጋና ይሁን። 12ኛውን ጠቅሰን እስቲ እናብቃ። ለዛሬው ክርስቶስ ለምን ሰው ሆነ? ደም ሳይፈስ ስርየት የለምና። ደም ሳይፈስ ስርየት የለምና አምላክ ሰው ሆነ። ደም ሳይፈስ ስርየት ከሌለ አምላክ በባህሪው ደም የለውም። አምላክ በባህሪው ደም የለውም። ስለዚህም የሰውን ስጋ መልበስ ነበረበት። ስጋ ለብሶ ደሙን ማፍሰስ ነበረበት። ወደሙ ለእግዚእነ ኢየሱስ ክርስቶስ፣ የኢየሱስ ክርስቶስ ደም ያንጻንም ሁሉ ኃጣዊን፣ ከኃጢአት ሁሉ ያነጻናል። የፍጡር ደም ያቆሽሻል እንጂ አያነጻም። የእርሱ ደም ግን አምላካዊ ደም ነውና ከኃጢአት ያነጻል። ደም የሚፈሰው ሕይወትን ለማዳን ነው። ዛሬ በቀይ መስቀል በሉ በየሆስፒታሉ ደም የሚሰጡ አሉ። ሕይወት ለማዳን ነው። ደም ሕይወትን ለማዳን የሚሰጥ ነው። እኛን ለማዳን ደሙን ሰጠ። ሕዝብን ሀገርን ለማዳን ወታደር በዳር ድንበር ደሙን ያፈሳል። እናት ያንን ልጅ ለመውለድ ደም ታፈሳለች። ደም ታላቅ መስዋዕትነትን የሚያመለክት ሲሆን ውጤቱ ሕይወት መስጠት ነው። እርሱ ሕይወት ሊሆነን አምላካዊ ደሙን አፈሰሰልን። ለአምላካችን ለእግዚአብሔር ምስጋና ይሁን። እንቀጥላለን። እግዚአብሔር የሰማነውን በልቦናችን ያሳድርብን። አቤቱ ጌታችን ሆይ እናመሰግናለን። ስለ ጊዜው፣ ስለ ሰዓቱ፣ ስለ ወራቱ ሁሉ ክብር ምስጋና ለአንተ እናቀርብልሃለን። እኛን አድራሻ አድርገህ ስለመጣ ሰው ስለሆንክልን በመስቀል ላይም ስለኛ ስለ ሁላችን ኃጢአት ስለኔ ስለነዚህ ስለ ባሪያዎች ስለ መላው የሰው ዘር ደምህን ስላፈሰስክ በዚህም ታላቅ ፍቅርህን ታላቅ ድህነትህን ስለገለጥክ እናመሰግንሃለን። አንተን በማመን አንተን በመውደድ ለአንተ በመገዛት አቤቱ አጽናን። ምስጢርህን አብሮሆትህን ዕለት ዕለት ላክልን። ጌታ እግዚአብሔር ሆይ እንደ ቸርነትህ በቤትህ ተተክለን እምንለመልም የምናቆጠቁጥ የምናፈራ ለብዙዎችም ጥጋብ የምንሆን ሕይወታችን ኑሯችን ሁሉ ምስክር ያንተን ውበት ማሳያ እንዲሆን አቤቱ እንማጸናለን። በሰማነው ቃል ኑሯችንን፣ ጓዳችንን፣ ምኞታችንን፣ ሀገራችንን፣ ሕዝባችንን አቤቱ ባርክ። የታመሙትን፣ የታሰሩትን፣ የተሰደዱትን፣ የተጨነቁትን፣ ወዳጆቻቸውን፣ ዘመዶቻቸውን በሞት የተነጠቁትን፣ በጦርነት ስጋት ያሉትን፣ ሰላም በማጣት የታወቁትን ሁሉ በዚህ ቀን አስታውስልን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።